ሰላም ውድ ቤተሰቦች እንዴት ናችሁ? ከሚዳችን እንግዲህ ሄርሜላ ዛሬ ባዲስ መጥታለች። አይገልም እንጂ ሀሜት ስንቱን ተባልኩኝ እያለች ነው። ስንቱን ተባልኩ። አዎ ትክክል ነሽ። ቢገል ኑሮማ እስካሁን አንቺ በዚች በኢትዮጵያ ምድር ላይ እንኳን በኢትዮጵያ ምድር ላይ በዓለም ላይ አትኖሪም ነበር ማለት ነው። ሰውማ እንደገደለሽ እንደወገረሽ ቢሆን ማለት ነው እስካሁን እንትልቲ ነበር። ስንቱን ተባልኩ ይብላለች። እንግዲህ ሄርሜላ በአዲስ ነገር መታለች ማለት ነው። በትናንት ነው ወንድሙ በመጣና በነገራት ነገር ነው እንግዲህ ራስሽን ተማሪ፣ ራስሽን ሰው እንደ ጉድ ነው አንቺን እንትል ያለሽ እያላት ዛሬ በዚህ መታላችኋለች በአዲስ ነገር ማለት ነው። አይገልም እንጂ ሀሜት ስንቱን ተባልኩ በእኔ ሞት ብላለች። ትክክል ነች። እና አንዳንዴ ሰው የሚለው ቢኖር ኑሮ ሁሉም ሰው አይኖርም ነበር። እንኳን አንቺ ቀርቶ አብረሽም ሞቶ ነበር ማለት ነው። ሩታም አብረሽም በዚች ዓለም ላይ ያሉት በሙሉ ሞተው ነበር። ግን እስካሁን አላችሁ፣ እስካሁን አለሁ። አይገልም እንጂ ሀሜት ብላለች። አይገልም እንጂ ሀሜት እስካሁን አለሁ እያለቻችሁ ነው። ሙቼ ነበር በእናንተ ሜት ቢሆን ኑሮ እኔ ሙቼ ነበር። ግን ያው እግዚአብሔር እየጠበቀኝ ነው ያለሁት ብላለች። እና ያው ለነገሩ ሄርሜላ አንቺም እኮ ትክክል እየሰራች ነው እንዴ። ሰው ምን ያደርግ ብለሽ ነው? ጥሩ ነገር እኮ ብትሰሪ ኑሮ ሰው ወይ ሄርሜላ እኮ ዛሬ ጥሩ ነገር ሰራች ብሎ ይመጣ ነበር። አንቺ ግን ጥሩ ነገር ስላልሰራች ነው የኔ እናት እንደዚህ ሰው የሚያማሽ ሰው የሚበጭቅሽ የሚሰድብሽ እንጂ ጥሩ ነገር ሰርተሽ መጪ ኑሮ ማንም ደፍሮ ማንም ሊናገርሽ አይችልም ነበር ማለት ነው። ከኔ ጨምሮ ማለት ነው። ከኔ ጨምሮ እና ለዚህ ነው ሰውንማ ምን ታረጊዋለሽ? እንግዲህ ምን ታረጊዋለሽ? ሁላችንም ምን ሞልጭሻለን። ግን አትሞችም። አይዞሽ እውነት ታለሽ ምንም አትሆኝም። አንቺ ግን እውነት የለሽማ። የሰው ባል ቀምተሽ ነው እኮ ሄርሜልዬ። ይሄ ትክክል ነው ብለሽ ታስቢያለሽ? እንዲ አሜት ብቻ መሰለሽ? እንዲ ቢያገኙሽም እኮ እንደ ዳቢሎስ ተወግረሽ ሙቺ ሊሉሽ ይችላሉ። እንደዚህ የምንቦጫጭቅሽ ብናገኝሽ ስተወግራ ትሙት ብለን እንመሰክርብሻለን። ለምን የሰው ባል ቀምተሻላ? በማይፈቀደው ፍቃድ በሌለው ነገር እኮ ነው የመጣሽው። ስለዚህ ነው እኮ ሰው የሚያማሽ ምን የሚልሽ። ለዚህ ነው እኮ እንግዲህ አይገልም እንጂ መታማት ብለሻል። ሰው እንደ ሰው ቢሆንማ እስካሁን ሙቼ ነበረ እያልሽ ነው። አይቀርም እኮ መሞት። ጥሩ ነገር ሰርቶና መጥፎ ነገር ሰርቶ መሞት ግን አንድ አይደለም እንጂ ሞት ለማንም ሰው አይቀርም። ሄርሜልዬ በታማሽ ቁጥር አይደለም የምትሞችው፣ ፈጣሪ ባለ ጊዜ ነው የምትሞችው። እሱማ እንኳን አንቺ ቀርቶ ስንት ነገር እየሰሩ አሉ አይደል እንዴ? ስንት ህዝብን እያስጨፈጨፉና አብይ አህመድ መች ሞቱ አሉ አይደል እንዴ? ያው ቁጭ ብለው ተንደላቀ ይኖራሉ። የስንቱ እንደሚይዘው አንቺ ምን አድርገሽ? አንቺ እኮ አንድ አብርሃምን የወሰሽው እንዴ? እና አብይ አህመድ ስንቱን ህዝብ በልተው አሉ አይደል እንዴ? አይዞሽ አትሞችም፣ ምንም አትሆኝም የኔ እናት፣ ምንም አትሆኝም። አንቺ በአሁኑ ጊዜ እኮ የሰው የበላና ሰው የገደለ የሰው የቀማ ነው የሚኖረው። እውነተኛ ሰው እኮ አይኖርም። ስለዚህ አንቺም ምንም አትሆኝም። እውነቴን ነው። እኔ እውነቱን ነው የምናገረው። ስለዚህ ምንም አትሆኝም። ብዙ ነገር ብትሰሪ ምንም አትሆኝም። ነገርኩሽ። ከአመራራችን ጀምሮ ከመንግስታችን ምንም ጤነኛ ሰው የለም በዚች ዓለም ላይ። ስለዚህ ምንም አትሆኝም። እኔ ፖለቲካ እያስወላችሁ እንግዲህ አስወደዳችሁ ማለት ቁስል ስላለብኝ ያው አይገልም እንጂ ስላለችው ስለሱ ነው መልስ የምሰጣቸው ማለት ነው። የሰው ምላስ ቢሆን ኖሮ አብይ አህመድን በዛች ቤተ መንግስት ለአንድ ቀን አያድም ነበረ። የሁሉን የሰው አሜት ቢሆን ኖሮ እስካሁን የለም ነበረ። ግን ይኸው አለ። ስለዚህ አንቺም ትኖሪያለሽ። አንቺ አንድ አብርሃምን ነው የወሰሽው። እሱ ስንት ሰው ነው የበላው?
ስንት እናት ነች እያለቀሰች ያለችው። ስለዚህ አይዞሽ ትኖሪያለሽ ሩታዬ። ውይ ሩታዬ አይደለም ያንም ይላይ። አይ እንደችን ሩታ ከምን እናውጣት ካፋችን፣ ስሟንም ቀይራት። እንዲሁ ልናማም ስንል እሷ ወደች የምትመጣው፣ ልናመሰግንም ስንል እሷ ወደች የምትመጣው። እኛ ምን እናደርግ? ካፋችን ተጥፋ ቁጭ አለች። ስለዚህ ሄርሜላዬ አይዞሽ 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 አይዞሽ። አይገልም የሰው ሀሜት አይገልም። ስለዚህ እንግዲህ በትናንቱ ነገር ተከፍተሽ ይሆናል ይህን እንደዚህ ብለሽ የመጣሽውና በትናንቱ ነገር ተከፍተሽ ነው። አይዞሽ አትከፊ። ያጋጥማል። ሽማግሌ ደግሞ ይመክራል እኮ ምን ችግር አለው? ዛዳ ምን እኛ ብንሰድብሽስ ገና እኮ ብናገኝሽ ልንበጫጭቅሽ እንችላለን። የሰው ትዳር ስላፋታሽ ነው መሰለኝ። እኔ ሰውን እንትን አልልም። ያው ታውቂ የለም በቃ አይዞሽ ምክር ነው የመከርኩሽ። በቃ አሁን አንቺ ምንም አትሆኝም። ለሰው ብለሽ አይደለም አብሬሽን ያፈቀርሽው ለራስሽ ብለሽ ነው አይደል? በቃ አለቀ። ስለ ሰው ቀድጄ ልልበሰው ብላ የለም እንዲያስቴላወቅ አንቺን ቀድሽ ልበሽን ቀድሽ አሰፍተሽ ልበሽን ጂንስን ሆንልሻለን፣ ሰሚዝን ሆንልሻለን። ምንም ችግር የለብሽም። ሄርሜላ ዘና በይ፣ ሞቅ አድርጊው፣ ሸላይክ አድርጉ። ዛሬ ይኸውላችሁ እንግዲህ